ሚልም አንድ አስተሳሰብ እየመጣ ነው የግድ ዛት ቲዲኤፍ ውስጥ ያለው ሁሉ ቲፒኤልኤፍን ህዋትን ይደግፋል ማለት አይደለም እንደውም የመቀሌው ጫጫታ አይመለከተንም ያለ አመራር እንደው እዚህ ላይ ስሙን መግለጽ ማያስፈልግም ስለዚህ ህዋት ዛት ቲዲኤፍ ውስጥ ያለው ሁሉ ህዋትን ይደግፋል ተብሏል አማራጭ ያጣ ህዝብ ነው ምንም አማራጭ የለውም ከዛ አብይ አህመድ የድሮን ጥቃት ነው የሚሰነዝርበት ከላይ ሌላ ችግር አለበት ከጎን እንደዚሁ ብዙ ነገር አለበትና ምርጫ የሌለው ህዝብ ስለሆነ ምርጫ የሌለው ታጣቂ ስለሆነ ለጊዜው ቲፒኤልኤፍ የተቆጣጠረው ይመስላል እንጂ ከልብ አምኖበት የበፊቱ አይነት ድጋፍ ውስጥ ኖሮ አይደለም ይሄንን ነገር በደንብ መሬት ላይ ያለውንም ነገር ማንበብ ያለብን ይመስለናል እኔ መሬት ላይ ያለውን ተከታትዬ ነው እየተናገርኩ ያለሁት አሁን የተለያየ ምክንያት ልናቀርብ እንችላለን አንድ 50 አመት በትግራይ ፖለቲካ ውስጥ ሙሉ በሙሉ የህብረተሰቡን ህይወት ተቆጣጥሮ የነበረ ፓርቲ በድንገት ከህብረተሰቡ ሊነቀል አይችልም የራሱን ሂደት ይጠይቃል ሁለተኛ ትግራይ ውስጥ የመጡት የህልውና ፈተናዎች ያ እንዳይሆን ያደረጉ ናቸው አሁን ምን አልክ አማራጭ አጥቷል ካው ቅድም እያልኩ ያለው ተኮሱ ነው እኔ በቃ ተወደደም ተጠላ ይሄ የፖለቲካ ፓርቲ ለህልውናችን ያስፈልገናል የሚል የህብረተሰብ ክፍል ትግራይ ውስጥ አለ ኢቭን በፕሮግራም ደረጃ የማይደግፈው መኖር ግን አለበት ያስፈልገናል የሚል አለ አማራጭ በማጣት ብላላው ምክንያቱ ላይ እኮ የተለያየ ነገር ልናቀርብ እንችላለን እያልን ያለነው ግን ቲፒኤልኤፍ የራሱ ማህበራዊ መሰረት አለው ይሄ መሃል አገር ያለነው ሰዎች እንደምናወራው አይደለም በተጨባጭ አለው እና አቶ ጌታቸውም የሰሩት የሂሳብ ስህተት እዚህ ላይ ነው በነገር ላይ ራሳቸውን የበለጡ ቲፒኤልኤፎች አድርገው በማሳየት ነው የህብረተሰቡን ድጋፍ ለማግኘት ሲሞክሩ ነበር አንድም ቀን አቶ ጌታቸው እስከ ትናንትናው ጊዜ ድረስ ቲፒኤልኤፍን ወጥቶ ሲቃወሙ አልሰማው የሚቃወሙት እነ ደብረጽዮንን ነው እና አቶ አማኑኤልን ነው ሰዎችን ነው እንጂ የሚቃወሙት ድርጅቱን አይቃወሙም ለምንድን ነው የማይቃወሙት በህብረተሰቡ ውስጥ ያለውን ማህበራዊ መሰረት ያውቃሉ ለዚህ ነው እኛንን ቲፒኤልኤፍ ብለው ጥያቄ የሚያቀርቡት የሚከራከሩት ይሄን ግንዛቤ ውስጥ ማስገባት ያስፈልጋል ቅድም እንዳልኩት ሰራዊቱ አይላንድ ላይ አይደለም ያለው ህዝብ ውስጥ ነው ያለው ለምንድን ነው በተለየ ሁኔታ ቲፒኤልኤፍን የሚደግፈው ይሄን መጠየቅ መቻል አለበት ልክ እንደኔ እንዳንተ እናቱ ጌታቸው የሚናገሩትን ነገር ይሰማል ያዳምጣል ሰራዊቱ ለምን አይደለም የሚለውን ጥያቄ በመለስ ያስፈልጋል ሁለተኛ ሰራዊቱንና ህወሓትንም እንደተለያዩ ሁለት ኤንቲቲዎች መቁጠርም ስህተት ነው አሁን ባለው የትግራይ ተጨባጭ ሁኔታ ሰራዊቱና ፓርቲው ሊለያይ አይችልም በህግ የተለያየ መሆን አለበት አዎ አምናለሁ እኔ በተግባር ግን ሊሆን አይችልም ወደፊትም በቀላሉ ሊሆን አይችልም ነው ትልንገር በተጨባጭ ማየት አለብን ለምን ቅድም ያልኩ የህልውና ችግር አለ ቲፒኤልኤፍ በህልውና ፈተና ውስጥ ነው ያለው እናጠፋለን መኖር የለብንም የሚሉት ኃይሎች አሉ ይሄ ኃይል ከታጠቀው ኃይል ጋራ ተለይቶ እንደ ፓርቲ ሊቆም አይችልም ራሱን ከታጠቀው ኃይል ጋራ ማስተሳሰር የግድ ነው ያስፈልገዋል ይሄን እውነታ መረዳት አለብን ስለዚህ ሁሉ ጊዜ ጥረታችን መሆን ያለበት የቲፒኤልኤፍን ጉዳይ ለትግራይ ህዝብ እንተውለት የትግራይ ህዝብ የሚደግፈውን የፈለገውን ይምረጥ ራሱ ቲፒኤልኤፍን የሚከተል ከቲፒኤልኤፍ ውጪ ደግሞ ሌላ ፓርቲ ይፈልጋለሁ የሚለው ኃይል ጠንካራ የሆነ የፖለቲካ ኃይል ይፈጠርለት የትግራይ ኤሊት እዚህ ላይ ነው ማተኮር ያለባቸው በቲፒኤልኤፍ ውስጥ የሚፈጠርን አንጃ መደገፍ መቃወም መደገፍ ሳይሆን ለትግራይ ህዝብ ተጨባጭ ሆነ ከቲፒኤልኤፍ አማራጭ ሆኖ መቅረብ የሚችል አዲስ ፓርቲ ያቋቁሙለት ያ ነው የሚጠቅመው ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው እየታየ ያለው ክስተት ይሄ ነው ስለዚህ እኔ ሪያሊቲውን በደንብ ብንረዳው ጥሩ ነው አው አቶ ልደቱ ምናልባት የህዋትን ነገር በተመለከተ ህዋት አው በርግጥም በፊትም በነበረን አመለካከት ህዋት በኢትዮጵያ ታሪክ ውስጥ መፈጠር ያልነበረበት ከተፈጠረም በኋላ መወገድ ያለበት ፓርቲ ወይም ድርጅት ነው ብለን ነው ምናምነው ኢትዮጵያን ለማጥፋት የመጣ አሁንም ድረስ ኢትዮጵያ እዚህ ጣጣ ውስጥ እንድትገባ ያደረገ ነው ይሄ ሲባል የሚደግፈው ህዝብ ካለ እንዳልከው ለዛ ህዝብ መተው ነው ግን እንደ አንድ ኢትዮጵያዊ ውስጥ መከራ እንዳየ
ኢትዮጵያ እንደዚህ አይነት ቁምስቅል ውስጥ መግባት በደንብ ለሚረዳ ሰው ግን የህወሓትን አስተዋጽኦ በዚህ መልኩ ልረዳው የሚችል አይደለም። ግን ህወሓትን በተመለከተ የትግራይ ህዝብ የሚወስነው ካለ ሊወስን ይችላል። እኛ ልንወስንለት አንችልም። በዛ ልንስማማ እንችላለን። ግን ትግራይ ውስጥ አሁን ትንታክ ትውልድ የሚል አንድ አስተሳሰብ አንድ ፓርቲ ለመመስረት እንቅስቃሴ ተጀምሮ ነበር። እግር ብሎ ቆርጦ እየጣለ ያለው ይሄው ህወሓት ነው። ሌላ ነገር እንዲፈጠር አይፈልግም። በትግራይ ብቸኛ የትግራይ ህዝብ በልኩ የተሰፋውት ነኝ ከኔ ሌላ ማንንም እንዳይመጣ የለም ብሎ አሁንም ዘግቶ ያለው ይሄው የህወሓት ኃይል ነው። ስለዚህ የትግራይ ህዝብ እንዴት አዲስ ነገር ያምጣል? ለማምጣት በመከረበት ጊዜ ሁሉ ቅስሙ እየተሰበረ ያለ ነውና ምናልባት ያ ይመጣል። የትግራይ ህዝብ ማበረታታት ያስፈልጋል። በግራ በቀኝም ያሉት ለትግራይ ህዝብም ለኢትዮጵያ ህዝብም የሚበጁ አይደሉም። አየናቸው። ከ1 ሚሊዮን በላይ ሰው ካለቀም በኋላ አሁንም ከጦርነት ውጪ ምንም መፍትሄ የለም ብለው የሚያምኑ ናቸው የህወሓት መሪዎች። ያው የጦርነት አታሞ እየመጡ ነው ያሉትና ለትግራይ ህዝብ ብቻ መተው ማለት ማገዝ ካለብን የትግራይ ህዝብንም አግዘንም ቢሆን ከነዚህ ሰዎች መገላገል ነው ያለበት። ለማንኛውም ልደቱ አሁን አብይ አህመድ እንደ አንድ መፍትሄ ያየው እንደሰማነው ከሆነ ከነ ደብረጽዮን ጋር እየተነጋገረ ነው። እነ ደብረጽዮንም አብይም የተስማሙት ጌታቸውን ዞር ማድረግ ነው። ጌታቸው ዞር ይላል። ነገር ግን የሚመጣው ማን ነው የሚለው ላይ አልተስማሙም። እነ ደብረጽዮን ምክትል ሊቀመንበሩ አቶ አማኑኤል አሰፋ ቀጣዩ ትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆን ነው እና አብይ ደግሞ ዶክተር ማነው አምባሳደር ወንድሙ መተው እሳቸው ማለት ከነ ጌታቸው ጋር የነበሩት ማለት ነው ወይም ደግሞ በፕሪቶሪያው ስምምነት ህወሓትን ወክለው ከሄዱት ማለት ነው እሳቸው እንዲሆኑ ነው የፈለጉት። በዚህ ላይ ነው አሁን እየተነጋገሩ ያሉትና እነ ደብረጽዮንም አሁን ከአብይ ጋር ካልተነጋገሩ መፍትሄ አይመጣም ባለው ሁኔታ። ይሄን እንዴት ታይዋለ? መነጋገር አለባቸው። አዎ መነጋገር አለባቸው። አንዱ ትናንትና ወዳጄ አቶ ጌታቸው ጋዜጣዊ መግለጫ ሲሰጡ በጣም ትልቅ ስህተት ነው ብዬ ማምነው የተናገሩት ነገር ዶክተር አብይ እርምጃ ሊወስዱባቸው ይገባል እንጂ ከነ ዶክተር ደብረጽዮን ጋር መነጋገር የለባቸውም ሲሉ ሰምቼ ነበር። ይሄ ጸረ ሰላምነት ነው። ሰላምን አያመጣም። አስፈላጊ ነው። በዚህ አምናለሁ ማለት ነው። እና አሁን ለመነጋገር የሚደረገው ጥረት የሚደገፍ ነው። ቅድምም ብያለሁ። ቲፒኤልኤፍን ለማጥፋት ለማስወገድ አይደለም ጥረት መደረግ ያለበት። ከቲፒኤልኤፍም ጋር ቢሆን ተነጋግሮ ችግርን በውይይት በድርድር ለመፍታት ነው መሞከር ያለበት። ለማጥፋት ከሞከርክ ቲፒኤልኤፍም ላለመጥፋት የሚችለውን ነገር ሁሉ ያደርጋል። ያን ሲያደርግ ደግሞ የራሱ የሆነ ማህበራዊ መሰረት አለ፣ የሚደግፈው ህዝብ አለ። የትግራይ ህዝብ የኢትዮጵያ ህዝብ ነው ብለን የምናምን ከሆነ የህወሓትን የሚደግፈውን የትግራይ ህዝብ መብት ማክበር አለበት። እኛ አይደለንም የምንወስንለት። አሁን አንተ በሙሉ ልብነት ነው ቲፒኤልኤፍ መጥፋት አለበት ብለህ የምትናገር። ትግራይ ነው እያስተዳደረ ያለው አሁን ቲፒኤልኤፍ፣ ኢትዮጵያን አይደለም እያስተዳደረ ያለው። በዋናነት ይሄ ጉዳይ መወሰን ያለበት በትግራይ ህዝብ ነው። አንተ ዋሽንግተን ዲሲ ተቀምጠህ ልትወስንለት አትችልም። ልወስንልህ ስትል ነው የትግራይ ህዝብ እኔ የወሰንኩለት አይደለም አቶ ልደቱ። እኔ ኢትዮጵያ ላይ ካመጣው መከራ ኢትዮጵያ ላይ ከደረሰብን ቲፒኤልኤፍ እኮ የኢትዮጵያ ማስተዳዳሪ ነበረ፣ መርቶናል እኮ 27 ዓመት። ከዛ አንፃር ስመለከተው መጥፋት ያለበት ነው መኖር የለበትም ማለት እኔ ከደረሰብኝ አንፃር ነው። የትግራይ ህዝብ ግን ከፈለገው ግን ምንም ማድረግ አልችልም ነው ያልኩ። 27 ዓመት የገዛህ ቲፒኤልኤፍ ብቻ አይደለም፣ ኦህዴድም ገዝቶሃል፣ ብአዴንም ገዝቶሃል፣ ኢህዴግም ገዝቶሃል። ተላላኪዎቹን እኔ በተላላኪ ነው የምላቸው፣ አቅም የላቸውም። እነዚህን አካላት እንደ አንድ ትርጉም ያለው ስልጣን አላቸው ብዬ አላምንም። እሱ እኮ ነው የሚያሳዝነው። የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ። ቲፒኤልኤፍማ ለሚያምንበት ለራሱ የፖለቲካ የበላይነት ነው ያን ያደረገው። እነ ብአዴን እነ ኦህዴድ ግን ተላላኪ ሆነው ነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው። ይሄ ከተጠያቂነት ከኃላፊነት ነፃ ሊያደርጋቸው አይችልም። እንደውም ተጠያቂነትን በዚህ እንተማመናለን። ከኃላፊነት ነፃ ሊያደርጋቸው አይችልም። ግን ፈላጭ ቆራጭ የነበረው ህወሓት ነው። ስለዚህ እነሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረ ገጽ መጥፋት አለበት የሚል ፖለቲካ ማራመድ የት ያደርሳል? ዘረኝነት እኮ ነው የሚሆነው። ሆ ብሎ ወጥቶ ብአዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረ ገጽ ይጥፋ ማለት የት ያደርሳል?
በወቅቱ ኦህዴድንና ብአዴንን አይደለም የኢትዮጵያ ህዝብ የደገፈው አንድ የለውጥ አስተሳሰብ ነበረ ኢትዮጵያ የሚል መሪ መጣ እንጂ ማንንም እስከማስታውሰው እኔም አንተም ነበርን በወቅቱ ኦህዴድን ደግፎ ብአዴንን ደግፎ አይደለም ሰው ለውጥ በዛን ወቅት ብሎ የወጣው ለውጥ የሚባል ቲፒኤልኤፍ ይዞ የመጣው መንግስት ሲፈርስ ለዛ ደስታውን ለመግለጽ መጣ እንጂ ኦህዴድን ዳግም ጥሩ ነው ብሎ ብአዴንን ጥሩ ነው ብሎ የኢትዮጵያ ህዝብ ድጋፍ ወጣ ብለን ልንገልጸው ምንችለው አይመስለኝም በዚህ ወቅት ላይ ኦሮ አማራ የሚባል ጥምረት ተፈጥሮ ህዝቡ እሱን ደግፎ አንተም ጭምር ነው እንቅስቃሴ የተደረገው እነዛ ሰዎች የኢህአዴግ አባል ሆነው ይኖሩ ናቸው የፈረሰ መንግስትም የለም ከውስጣቸው ቲፒኤልኤፍን ቀነሱ እንጂ የፈረሰ መንግስት የለም ያው መንግስት ነው የ27 ዓመቱ መንግስት ነው የቀጠለው ግን ትልቁ ችግራችን ያለው በተለየ ሁኔታ የምናየው ቲፒኤልኤፍን ስለሆነ ሌሎቹን ማየትም ረሳ ለዛ ነው ትግሉ የተጠለፈው የትም ያልደረሰው ኖ ይሄ መንግስት 27 ዓመት የነበረ መንግስት ነው ቲፒኤልኤፍ ብቻ አይደለም ተጠያቂው ቲፒኤልኤፍ ብቻ አይደለም የችግሩ አካል እነዚህም የችግሩ አካል ናቸው እነሱ ሊያሻግሩን አይችሉም አዲስ የሽግግር መንግስት መቋቋም አለበት አዲስ የሽግግር ሂደት መፈጠር አለበት ብለን ቢሆን ኖሮ ይሄ ሁሉ ችግር አይመጣም ነበር ያን ነው ስተት የሰራን አሁንም ተመሳሳይ ስተት ነው እየሰራን ያለነው ቅድም ምን ብያለሁ ትግራይ ውስጥ አሁን ያለው ሽኩቻ የግለሰቦች ሽኩቻ አይደለም በብልጽግና ፓርቲና በቲፒኤልኤፍ መካከል ያለ ሽኩቻ ነው አሁንም እያደላን ያለነው ለብልጽግና ነው አውቃንም ይሁን ሳናውቅ እያደላን ያለነው ለብልጽግና ለምን ቲፒኤልኤፍ በዚህ ሂደት መጥፋት አለበት ይያለ ይሄን ስንል ያራምርን ያለነው የብልጽግናን አጀንዳ ነው ይሄን መረዳት አለብን በስልጣን ላይ ያለውና እየገዛን ያለው አሁን ቲፒኤልኤፍ አይደለም ብልጽግና ነው እኛ ግን በዚህ ሽኩቻ እያደላን ያለነው ለማን ነው ለብልጽግና ነው ይሄ ትክክል አይደለም ዞሮ ንግግር ብለኛል ቀደም መፍትሄው እሱ ነው ቲፒኤልኤፍን ለማጥፋት መጣር አይደለም ስለዚህ ወደ ቀልባቸው መለስ ብለው እነ ዶክተር አብይ ከቲፒኤልኤፍ ጋር ቲፒኤልኤፍን ማጥፋት አንችልም አይገባም ስለዚህ ከሱም ጋር ቢሆን ተነጋግረን ችግራችን መፍታት አለብን ብለው ካመኑ እሰይ ከልባቸው ያምናሉ ወይ የራሴ ጥርጣሬ አለ ቅድም ነግሬሃለሁ ቲፒኤልኤፍ ካልጠፋ በስተቀር የፖለቲካ ስልጣናችን አይረጋም ብለው የሚያስቡ ሰዎች ናቸው እንቅልፍ የማይተኙ ሰዎች ናቸው ስለዚህ ለጊዜውም ቢሆን ሰላም ለመፍጠር ይሄ ነገር ያስፈልገናል ብለው ካመኑ እሰየው ነው ብለው መነጋገራቸውን እደግፋለሁ በዚህ መንገድ ነው ትንሽም ቢሆን የለውጥ ተስፋ መምጣት የሚችለው የሰላም ተስፋ መምጣት የሚችለው አጠፋለሁ እናጠፋቸዋለን በሚል የትም ፈቀቅ ማለት አይቻልም የኢትዮጵያ ፖለቲካም የትም አይደርስም ትግሉ ሁሉ ጊዜ ሆሪዞንታል እንዲሆን የጎንዮሽ እንዲሆን አገዛዙ ለመከፋፈል የሚጠቀምበት መሳሪያ መሬት ላይ እንዲሰራ እያደረግን ያለነው እኛ ነን በተለየ ሁኔታ አሁንም መንግስት ያልሆኑ ኃይሎችን ቀዳሚ ጠላት አድርገን በማየት እንዲወገዱ እንዲጠፉ በመጣር አገዛዙን በቀጥታም ይሁን በተዘዋዋሪ ይረዳል ከዚህ በነገራችን ላይ ልደቱ የኔን አሁን ምናወራው እንግዲህ የግሌንም ስሜትም እየገለጽኩ ነው እኔን አሁን ብትጠይቀኝ ከቲፒኤልኤፍ በላይ እንዲጠፋ ብንፈልገው ብልጽግና ነው ከቲፒኤልኤፍ በላይ አሁን ባለኝ የፖለቲካ አቋም ቲፒኤልኤፍ ይልቅ ቲፒኤልኤፍ 27 ዓመት በቆየበት ጊዜ በኢትዮጵያ ስልጣን ላይ ጥያቄያችን የነበረው ዲሞክራሲ ፍትህ ነፃነት ነው አሁን እኮ አይደለም እነዛ ቅንጦት ሆነዋል ቲፒኤልኤፍ እኮ ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ ድረስ ሰው ይንቀሳቀሳል የመንቀሳቀስ መብት እንደዛ አይነት ስጋት ውስጥ ያልገባ ነበር አንዳንድ ጊዜ ሳናቀው ያንን ዘመን ሁሉ እየናፈቅን እኮ ነው ስለዚህ በምንም ተአምር ሰማይ ዝቅ ምድር ከፍ ቢል እኔ ከብልጽግና ነው ከቲፒኤልኤፍ ብልጽግና ይሻላል ልል የሚችልበት ምንም ሞራል የለኝም ቀድሞ እንዲጠፋ መፈልገው ምናልባትም እንደው ጊዜ ባይሰጠውና ብንገላገለው ደስ የሚለንና ምኞትም በጸሎትም በትግልም እየጠየቅን ያለነው ብልጽግና እንዲወገድ ነው ስለዚህ አንተንም አሁን ያልከንን እኛ ብልጽግና ለመደገፍ አይደለም አሁን የምልም እኔ ቲፒኤልኤፍ አሁን የተወሰነ ከስተቱ ተምሮ ለትግራይ ህዝብም ለኢትዮጵያ ህዝብም ይጠቅማል ዘመኑ ይዋጃል ብሎ የሚለው አስተሳሰብ ካለው እውነት ለመናገር ምንም ችግር የለብንም በኔ በግል ብትጠየቅ ምርጫዬ ቢሆን ምንም ችግር የለም ብልጽግና ጋር ያለው ችግር ግን ለኢትዮጵያ ጠንቅ ነው ኢትዮጵያን ያጠፋታል ብዬ ስለማምን የብልጽግና መወገድ ቁጥር 1 ምርጫ አድርጌ ነው መቀበለው ወይ ትናንትና ለምሳሌ አሁን በተፈጠረው ችግር ውይይት ስታደርግ ሰምቻለሁ ከሆነ ሰው ጋር
10 ጊዜ ስትናገሩ የነበረው ቲፒኤልኤፍ መጥፋት አለበት ነው ስትሉ የነበረው። እኔ ጋር አሁን ውይይት ከጀመርን በኋላ ስለ መጥፋት ስታወራ የነበረው ስለ ቲፒኤልኤፍ መጥፋት ነው፣ ስለ ብልጽግና አይደለም። አብዛኛው ሰው ውይይቱ በትግራይ ዙሪያ ስለሆነ እንጂ ቲፒኤልኤፍ ላይ ያተኮር ነው። አጠቃላይ የኢትዮጵያ ሁኔታንማ ምንም ችግር የለም። እንደው ልደቱ እንዲ መመላለሱ ትርጉም አለው ብዬ አላምንም። ይሄ ምንም ጥርጥር የለም። ብላችኋል ብለ ዛሬ ነጥብ ለማስቆጠር ሳይሆን ትላንትም ከትላንት ወዲያም ዛሬም ወደፊትም እንደ ብልጽግና የኢትዮጵያ ጠላት የለም። እንደ ዶክተር አብይ የኢትዮጵያ ብሔራዊ ስጋት የሆነ ማንም የለም ብለን ነው ምናምነው። ውይይቱ በትግራይ ብቻ ስላተኮረ ቲፒኤልኤፍ ስለሆነ አጀንዳው ያንን አነሳን እንጂ ብልጽግናን በፍጹም አናልኩም። ስተትህ በትግራይ ጉዳይ ነው። ለዛ ነው ቲፒኤልኤፍን ብቻ ያነሳ ነው አልከኝ። መጀመሪያ እኮ ለዚህ ነበር ይሄን አስተሳሰብህን በደንብ እንድትፈትሸው ነበር። ትግራይ ውስጥ አሁን የምናየው ሽኩቻ በፌደራል መንግስቱና በቲፒኤልኤፍ መካከል ያለ ሽኩቻ ነው። ነጥለህ የትግራይ ችግር ብቻ አድርገህ አትየው። ነጥለህ የቲፒኤልኤፍ ብቻ አድርገህ አትየው። ይሄን ቅራኔ ካልተረዳኸው አስቸጋሪ ነገር ነው። ስለዚህ ስለ ትግራይ ጉዳይ ስታወራ የብልጽግናን ጉዳይ ወደ ጎን ልታረገው አትችልም። የችግሩ አካል ነው፣ አብረህ ነው ልታይ የሚገባው። በነገር ላይ ስለ መጥፋት ሳወራ እኔ ብልጽግና ፓርቲ መጥፋት አለበት ብዬ አላምንም። የሚደግፈው የህብረተሰብ ክፍል አለ ብዬ ነው የማምነው። በአምባገነንነት ስልጣን ይዞ መቀጠል አለበት ብዬ አላምንም። በጉልበት ነው እየቀጠለ ያለው። ወደ ድርድር ወደ ውይይት ፖለቲካ መምጣት አለበት ብዬ ነው የማምነው። ነገ ከነገ ወዲያ አዲስ የሽግግር ሂደት ኢትዮጵያ ውስጥ ራሱ ቢጀመር ብልጽግና መጥፋት አለበት ብዬ አላምንም። እንደ አንድ ተደራዳሪ አካል የሽግግሩ አካል መሆን አለበት ብዬ ነው የማምነው። በዓለም ታሪክ ላይ እኮ የሚጠፉ ፓርቲዎች የግድ አንድ ፓርቲ ስለተመሰረተ ወንጀለኛም ሆኖ ይቀጥል ማለት አይደለም። ወንጀለኛ ከሆነ ህዝብ ላይ መከራ ካመጣ ፓርቲው ሊታገድ የሚችልበት ልክ እንደነ ናዚ ፓርቲዎች ሊሰረዝ የሚችልበት ሊታገድ ቲፒኤልኤፍን ከፖለቲካ ፓርቲነት ምርጫ ቦርድ እኮ ሰርዞት ነበር። አንድ ፓርቲ የግድ ስለተፈጠረ ሁሌ መኖር አለበት የሚል አስተሳሰብ ትክክለኛ ጤናማ ነው ብዬ አላምንም። ችግር ከሆነ በወንጀል ተጠይቀው ሊፈርስ ከቻለ መፍረስ አለበት ምናልባት። ምክንያቱም ብልጽግና ህዝብ መርጦ አይደለም ያመጣው። ብልጽግናን ህዝብ ፈልጎት አይደለም ፓርቲውን ያደራጀው። እነዚሁ ግለሰቦች ናቸው። አብይ አህመድ ነው ይህንን ፓርቲ የመሰረተው፣ የአብይ አህመድ ውጤት ነው። ስለዚህ ከህዝብ ጋር ማስተሳሰርም ተገቢ ነው ብዬ አላምንም። ትልቁ ችግር እኮ ይሄ ነው። ብልጽግናም የራሱ ማህበራዊ መሰረት አለው። የተወሰነ ማህበራዊ መሰረት ስላለው ነው ሰርቫይቭ ያደረገው። አንሳሳት። አሁን ሁልጊዜ ለተቀናቃኛችን የምንሰጠው ግምት በጣም ያነሰ ነው። ለራሳችን የምንሰጠው ግምት በጣም የተጋነነ ነው። ስተት ውስጥ የሚከተል እሱ ነው። ስለ ብልጽግናም ሳወራለ የተጠያቂነት ጉዳይ አዎ፣ ነገ ከነገ ወዲያ ሁሉን አቀፍ የሆነ አዲስ የሽግግር ሂደት ቢፈጠር እንደ ፓርቲ፣ እንደ ባለስልጣን፣ እንደ ድርጅት መጠየቅ ያለበት መጠየቅ አለበት። ያ ሂደት ነው ማን ነው መሰረዝ ያለበት ማን ነው መሰረዝ የሌለበት የሚለውን የሚወስነው። እኔ እናንተ አይደለንም አሁን የምንወስነው። ለዛ ሂደት እንተው ያን ጉዳይ ማን ነው መሰረዝ ያለበት ማን ነው መሰረዝ የሌለበትም የሚለው አስቀድመን ግን እኛ ፍርዱን እንሰጣለን። እኛ የሞራል የበላይነት ወስደን ከሌ መጥፋት አለበት ከሌ መኖር አለበት እንላለን። ከሱ አይነት ፖለቲካ እንውጣ ነው እያልኩ ያለሁት እኔ እንጂ አንድ የሽግግር ጊዜ ፍትህ ሲመጣ ነገሮች በአግባቡ ተጣርተው መጠየቅ ያለበት ግለሰብ ቢሆን ድርጅት መጠየቅ አለበት። መሰረዝ ያለበት መሰረዝ አለበት። ያለ ሂደቱን እንተው። ሂደቱን ግን አስቀድመን እኛ አንወስን። ያ መብት የለንም የመወሰን። ይሄን ነው መረዳት ያለብን። አሁንም ቢሆን እያልኩ ያለሁት ምንድነው የትግራይን ጉዳይ ነጥለህ የትግራይ ጉዳይ የህወሓት ጉዳይ ብቻ አድርገህ አትየው። የሁለት ኃይሎች ፍልሚያ ነው። ስለዚህ በዛ ጉዳይ ላይ ሐሳብ ስንሰጥ በዚህ ፍልሚያ ሊፈጠር የሚችለውን የኃይል አስተላለፍ ለውጥ ግምት ውስጥ ማስገባት አለብን። ትልቁ ችግር በቃ ስለ ትግራይ ሲነሳ የቲፒኤልኤፍ መጥፋት ነው መፍትሄ አድርገን የምናየው። ስተት ነው እሱ። ስለፈለግን ደግሞ አይጠፋም። በእኛ ፍላጎት ቢሆን ኖሮ ከብዙ ዓመት በፊት ይጠፋ ነበር። እኔ 27 ዓመት ሙሉ የታገልኩት ቲፒኤልኤፍን ነው። በእርግጥ እንዲጠፋ አይደለም፣ ዴሞክራት እንዲሆን የኢትዮጵያን ህዝብ ከመጨቆን በአምባገነንነት ከመግዛት ራሱን እንዲያቀብ ነው፣ በምርጫ እንዲዳኝ ነው እንጂ እንዲጠፋ አይደለም የታገልኩት። ግን ይኸው ቅድም ያልከው ቲፒኤልኤፍ ራሱ ሪፍሌክት አድርጎ ያለፈ ድክመቱን ችግሩን እኔ እናንተ ወደምንፈልገው ወደ ተስተካከለ አቅጣጫ እንዲመጣም ከፈለግን የኛ አፕሮች መቀየር አለበት። በጠላትነት ፈርጀን መጥፋት አለብህ እያልነው
ስለኛ ጥሩ ነገር እንዲያስብ መጠበቅ የለብንም። ወደ ጥሩ አቅጣጫ እንዲመጣ መጠበቅ የለብንም። ትራፊኩ ቱዌይ ነው። እኛ ጥሩ ስንሆን እኛ ጥሩ ስናስብ ነው ሌሎችም ወደዛ አቅጣጫ የሚመጡት። እኛ በጠላትነት ካየናቸው ሁልጊዜ ሐሳብ የምንሰጠው የምንረባረበው እንዲጠፉ ከሆነ እነሱም የኛን ጥፋት ነው እንጂ የሚፈልጉት ቀና ነገር ሊያስቡ አይችሉም። ይሄን በደንብ መገንዘብ ያስፈልጋል። የኢትዮጵያን ፖለቲካ በዚህ መልኩ ሰፋ አድርገን ማናየው ከሆነ ከዚህ አዙሪት ልንወጣ አንችልም። በዚህ መልኩ እንየው ነው እያልኩ ያለሁት። አሁንም ቢሆን በኢትዮጵያ ፖለቲካ ኦነግንም ሆነ ቲፒኤልኤፍ እንደ ብቸኛ የሀገሪቱ ችግሮች ቆጥሮ እነሱ ካልተወገዱ በስተቀር እነሱ ካልጠፉ በስተቀር የኢትዮጵያ ችግር አይፈታም የሚለው አስተሳሰብ እጅግ አደገኛ አስተሳሰብ ነው። ችግራችንን የበለጠ የሚያወሳስብና የሚያባብስ አስተሳሰብ ነው። እነዚህ ኃይሎች ወደድንም ጠላንም የራሳቸው ማህበራዊ መሰረት እስካላቸው ድረስ ያ ማህበራዊ መሰረት ደግሞ የኢትዮጵያ ሕዝብ አካል እስከሆነ ድረስ በኢትዮጵያ ፖለቲካ የሚስተናገዱበትን መንገድ መዝጋት የለብንም። በቃ ቲፒኤልኤፍ የትግራይ ሕዝብ ከፈለገው አንድ የፖለቲካ ድርጅት ሆኖ ፓርላማ ላይ ውክልና ይኖረው። እኔን ያላግባብ እስካልገዛይ ድረስ በእኔ ላይ አስተሳሰቡን እስካልጫነ ድረስ የትግራይ ሕዝብ ከመረጠው ኢቭን ፋሺስታዊ የሆነ አመለካከት ይኖረው። ይሄ ችግር አይደለም። እንደዚህ አይነት ቀና የሆነ ሆደ ሰፊ የሆነ ለሁላችንም የጋራ ጥቅም አስፈላጊ የሆነ አመለካከት ስናራምድ ቢሊሚ የቲፒኤልኤፍ አይነት አመለካከት ያለው ፓርቲ ኢቭን በትግራይ ሕዝብ የማጆሪቲ ፓርቲ ሆኖ የሚቀጥልበት እድል የለም። ይሄን አመለካከታችን ካልቀየርን ግን የትግራይ ሕዝብ ወደደም ጠላም ቲፒኤልኤፍን እየደገፈ ይቀጥላል። ማጆሪቲ በተግባርም እየታየ ያለ። በጣም ጥሩ ዳቶ ልደቱ፣ ምናልባት በድሮን የተጨፈጨፉ በድሮን እያለቁ ያሉ በከባድ መሳሪያዎች ህይወታቸውን እያጡ ያሉ ህፃናት በነሱ ቤተሰብ ጫማ ውስጥ ሆነን እንዴት እናያለን የሚለውንም ፍርዱን ለነሱ እንተው። እንግዲህ እነዚህን ፓርቲዎች እነዚህን አገዢዎች ከምንም ተነስተን አይደለም በዚህ ደረጃ እየገለጽናቸው ያለው። ኢትዮጵያ ላይ ያመጡት መከራ ቀላል የሚባል አይደለም። ዛሬ ኢትዮጵያ የደረሰችበትን እንዲህ አይነት መቀመቅ ያመጡ ፓርቲዎች ናቸው። እንዳልከው የሚደግፋቸው ማህበራዊ መሰረት ያለው ህዝብ መሰረት እሱን ነገ ከነገ ወዲያ ሰላማዊ ነገር ሲኖር የምንነጋገርበት የምንፋጭ። አሁን ግን ለጊዜ ያለው አማራጭ የሉና ትግል ውስጥ የገባ ማህበረሰብ ድምዳሜ ላይ ቢደርስ ልንፈርድበት አይገባም። እነዚህ ፓርቲዎች ይጥፉ ብሎ አቋም ቢይዝ ልንፈርድባቸው አይገባም። እየሞተባቸው ነው፣ እያለቁ ነው እና ከዛ አንፃርም ቢታይ ነው። ለማንኛውም ግን መውጫው ምንድነው? አሁን የትግራይ ወቅታዊ የፖለቲካ ውዝግብ መውጫው ምንድነው? አሁን ምን ቢሆን ነው ይሄ ችግር የሚረግበው? ምን ቢሆን ነው ጦርነት ዳግም ላይ ከሰት የሚችለው? የትግራዩን ነጥለህ ነው ወይስ የኢትዮጵያን ነው የምትጠይቀኝ? እንግዲህ አሁን ውዝግቡ በአጠቃላይ አሁን ባለው ሁኔታ ነው። ፊት ለፊት ያሉት ተፋጠው ያሉ ኃይሎች አሉ። አጠቃላይ ኢትዮጵያ ሁሉም የየራሱን አጥር ሰርቶ ነው እየታገለም ያለው ምንም ያለው በየራሱ አጥር ውስጥ ነው። አንዳንድ ጊዜ መፍትሄም በጋራ ለማምጣት የሚያስችል መድረክ እስካሁን አልተመቻቸልንም። ስለዚህ መፍትሄም ስንፈልግ በያለንበት አጥር ውስጥ ሆነን ነው። ወደ መልሱ ከመሄድ በፊት ያቀረብከው ነገር አለ። ህዝቡ እንደዚህ ብሎ ቢያስብ ያልከው ነገር አለ። አዎ ላይፈረድ ይችላል። ምክንያቱም ከፍተኛ የሆነ በደል እየደረሰበት ህልውናው ጥያቄ ውስጥ የገባ የህብረተሰብ ክፍል ዜጋ ብዙ አይነት አመለካከት ሊያራምድ ይችላል። እሱ አንደርስታንድ መደረግ አለበት። እኔ ራሴን እንደ ፖለቲካ መሪ ነው የምቆጥረው። የፖለቲካ ኤሊት አካል ነኝ። ስለዚህ የአመራርነት ሚና ከኔ ይጠበቃል። በስሜት አይደለም እኔ የምናገረው። ሰፋ አድርጌ ለሀገሩ ዘለቄታዊ መፍትሄ ሊያመጣ የሚችል ሐሳብ ነው የማመጣው። ያ ሐሳብ ከእያንዳንዱ ዜጋ ወይም ህብረተሰብ አመለካከት ጋር ለጊዜው ላይ ሄድ ይችላል። የመሪነት ሚና ማለት እንደሱ ነው። ከህብረተሰቡ ላቅ ብለህ ቀደም ብለህ ማሰብ መቻል ነው መሪነት። በዛ ደረጃ ማየት አለብን እንጂ ህብረተሰቡ እንዲህ ያለ አመለካከት አለውና ያን አመለካከት እኛ ማራመድ አለብን ካል ሚናችን የመሪነት አይደለም ማለት ነው፣ የተመሪነት ነው። እኔ በህብረተሰብ አመለካከት አይደለም የምመራው። እዚህ ትግል ውስጥ ያለሁት እንዳውም ህብረተሰብን ለመምራት በመፈለግ በእኔ አመለካከት መምራት አለብኝ ብዬ ስለማምን፣ ስለዚህ በህብረተሰብ አመለካከት አይደለም የምመራው። ቤትም ዓለም ለውጥ ሲመጣ ህዝብ ነው የሚያመጣው። ህዝብ ግን ለውጥ የሚያመጣው በመሪዎች ተመርቶ ነው። ያለ መሪ ለውጥ ሊመጣ አይችልም። የመሪ ሚና ቁልፍ ነው፣ ወሳኝ ነው። ይሄን መገንዘብ ያስፈልጋል። ችግሩ መሰረታዊ ችግሩ በምንድን ነው የሚፈታው ያልከው ቅድም ስለ የነበረው ነው የምደግመው። ኢትዮጵያውያን
አንዳችን ሌላችንን በማሸነፍ አንዳችን ሌላችንን በማጥፋት በማስወገድ የምናመጣው ዘላቂ መፍትሄ የለም። ይሄን መረዳት ነው ቁልፉ የመፍትሄ አቅጣጫ። ሁላችንም ይሄን ተረድተን ይሄን ችግራችንን በውይይት በድርድር በሰጥቶ መቀበል መፍታት መቻል አለብን። በህዝብ ውሳኔ በምርጫ ሂደት ለመፍታት መዘጋጀት አለብን። እኔ ነከሌን አጥፍቼ ከፖለቲካ መድረኩ አስወግጄ አሸናፊ ሆኜ የምፈልገውን ነገር አደርጋለሁ የሚለው ነገር እስካሁንም አልሰራም፣ ወደፊትም አይሰራም። ከዚህ ከወጣን ችግራችን በጣም ቀላል፣ በቃ እንሸናነፍ። ለጊዜው አንዳችን ሌላችንን ልናሸንፍ እንችላለን፣ በዘላቂነት ግን አሸንፈን ልንቀጥል አንችልም። አንዳችን ሌላችንን ለዘላለም ማጥፋት አንችልም። በመጠፋፋትም የሚመጣ መፍትሄ የለም። ስለዚህ ሁላችንም ይሄን አቅማችንን አውቀን ወደ ሰላማዊ ውይይትና ድርድር መምጣት አለብን። በቁጥር 1 ዋናው የዚህ መፍትሄ አካል መሆን ያለበት መንግስት ነው። መንግስት አሁን ያለውን ህዝባዊ ተቃውሞ በአፈና በግድያ ሊያስቆመው እንደማይችል በዘላቂነት ሊያሸንፈው እንደማይችል አውቆ ወደ ታይታ ሳይሆን ወደ ልባዊ የውይይትና የድርድር ሂደት መምጣት አለበት። እሱ በዛ ደረጃ ወደ ልባዊ የውይይትና የድርድር ሂደት ከመጣ ተቃዋሚው ጎራ ደግሞ አሁንም መንግስትን በጉልበት ካላሸነፈ በስተቀር ካላጠፋሁት በስተቀር አሸናፊነት የለም ብሎ ከማሰብ መቆጠብ አለበት። ራሱን ለውይይትና ለድርድር ማዘጋጀት አለበት። የኢትዮጵያ ችግር እንዲፈታ የምንፈልግ ከሆነ ይሄ አገርና ህዝብ ህልውናው ተጠብቆ በዘላቂነት እንዲቀጥል የምንፈልግ ከሆነ የዚህ አይነት አዲስ አስተሳሰብ ያስፈልገናል። እርስ በርስ በመገዳደል አሸናፊና ተሸናፊ በመሆን አጥፊና ጠፊ በመሆን የሚመጣ ለውጥ የለም። ስለዚህ በትግራይም ደረጃ በአማራም ደረጃ በኦሮሚያም ደረጃ በአጠቃላይ በኢትዮጵያ ደረጃ ያሉት ቅራኔዎች ሁሉ በዚህ አመለካከት ነው መፈታት ያለባቸው። አይ በማሸነፍ ነው በማጥፋት ነው ችግሩን ልንፈታው የምንችለው ብለን እስከቀጠልን ድረስ ምንም ጥርጥር የለኝም ኢትዮጵያ ትፈርሳለች። የምትፈርሰው ደግሞ ዝም ብላ አይደለም፣ እርስ በርስ አስቀያሚ ዘግናኝ በሆነ ሁኔታ ተላልቀን ነው የምትፈርሰው። ወደዛ ነው የምንሄደው። እንግዲህ አቶ ልደቱ ያ ነገር እንዳይመጣ በእርግጥም የናንተ ሚና ትልቅ ነው። የፖለቲከኞች ያልከውን ሐሳብ በሙሉ ስለደገፍኩትም ነው በደንብ ያዳመጥኩ። ፖለቲከኞች ሚናቸውን ተጫወቱ ቁጥር ህብረተሰቡ እየተመራ ወደ ትክክለኛው ነገር ይሄዳል። እንግዲህ ፖለቲከኞች ሚናን ነው በደንብ የገለጽከውና ያንን በሚገባ የምንቀበለው ነው። እንደ ወደ ሌላ ርዕሰ ጉዳይ እንሂድ። ምናልባት ከዚህ ከወደብ ጋር በተያያዘ አሁንም ኢትዮጵያ ላይ አንጃበበ ሌላ አደጋ ነው። ጦርነት ሊከሰት ይችላል የሚል ስጋት ያላቸው እንዳሉ ሆኖ የለም ሊከሰት አይችልም ብለው የሁለቱን ሀገራት አቅም የመዘኑ ወደዛ አይገቡም ብለው የሚገልጹም አሉ። ለማንኛውም መኖሩ መፈጠሩ አይቀርም፣ አይፈጠርም ያልናቸው ጦርነቶች ተፈጥሯልና ምን ይታያል? ከወደብ ጋር የተያዘ ሰሞኑን አንተ አንድ ክሊፕ ወጥቶ ነው እውነት ለመናገር እዚህ ላይ ሂሳችንን ውጠን ሙሉን ውይይት ሳናይ ፍርድ የሰጠናለን። አንዳንዶቻችንም ከአንድ ሚዲያ ጋር ውይይት ባደረክ ጊዜ አሁን በስልጣን ላይ ያለው መንግስት የወደብን ጉዳይ አጀንዳ አድርጎ በማምጣቱ ልናጨበጭብ ይገባናል አይነት በሚመስል መልኩ ተቆርጦ የወጣ ክሊፕ ነው። ሙሉን አልሰማነውም። በዛ ብቻ ተመስርተን ድምዳሜ ሰጠናለን። ያ ስህተት ነው። ሙሉን መከታተል ይገባናል። ግን ከወደብ ጋር በተያያዘ አሁን ካለው ሁኔታ አጠቃላይ ከግራ ከቀኝ ከሚባሉት ጋር በተያያዘ ያንተ አቋም ምንድን ነው? ምን ትላለህ? ወይል እንዳልከው የሆነ እንግዲህ ወይ ያገዛዙ ሰዎች ሊሆኑ ይችላሉ። ለነሱ በሚጠቅም መልኩ ቆርጠው አውጥተው አሰራጭተው ሰዎች ደንግጠው በሚዲያ ሁሉ የተቹ ሰዎች አሉ እና ያው ወደፊት ጥንቃቄ ብናደርግ ጥሩ ነው። አንደኛ እውነቱን ለመናገር የኢትዮጵያን ፖለቲካ ለሚከታተል ሰው ያ አይነት አቋም ይዤ ልገኝ እንደማልችል በደንብ ይረዳል። ምክንያቱም በዛ ጉዳይ ላይ ያለኝ አመለካከት ከረጅም ጊዜ ጀምሮ የሚታወቅ ነው። እንደዛ ልል አልችልም እና አንዳንዴ ያው ነገሮችን በዛ መልኩ ስለማናያቸው የተነገረው ነገር ሁሉ እውነት አድርገን እንወስዳለን። እኔ አሁን በአንዳንድ ጉዳይ ላይ መሳይ እንደዚህ አለ ተብሎ የሆነ ክሊፕ ቢወጣ ወይም ሰው ቢነግረኝ አላምነው። ምክንያቱም ምን እንደምታስብ ብቻ ሳይሆን እንዴት እንደምታስብ በተወሰነ ደረጃ አውቃለሁ ብዬ አምናለሁ። አይ መሳይ እንኳን ይሄን አይደለም ነው የምለው፣ በመጥፎም በጥሩም ማለት ነው። ከዛ ለማጣራት ነው የምሞክረው እንጂ ወዲያው አቋም ላይ አልደርስም። ግን አቋም ላይ ደርሰው ትችት ያቀረቡ ሰዎች አሉ። እንግዲህ መታረም ያለበት ይመስለኛል። ዞሮ
የዚህ የባህር በር ጥያቄን በሚመለከት ያው ታውቃለህ እኔ ወደብ የሚል አባባል አልጠቀምም ስለ ባህር በር ጥያቄ ነው የማወራው ወደብ አልተቸገርንም አሁንም አለን ወደብ ለመጠቀም የሚያስችል ብዙ አማራጭ አለን ወደፊት የወደብ አጠቃቀምን በሚመለከት ብዙም ችግር ያለብን አይመስለኝም ዋናው የራሳችን የምንለው የባህር በር ያስፈልገናል የሚለው አጀንዳ ነውና ይሄ አጀንዳ የትውልድ አጀንዳ መሆን አለበት ብዬ አምናለሁ በዚህ ጉዳይ ያለኝን አመለካከት ከድሮ ጀምሮ ሳንጸባርቅ ነው የነበረው ብዙ ጽፍ ያለው ብዙ ተናገር ያለው ስለዚህ እሱ ላይ ቪጂታ መኖር የለበትም ነገር ግን የዛሬ 4 ዓመት ገደማ የጻፍኩት መጽሐፍ ላይ አንድ ጉዳይ አስቀምጬ ነበር ዶክተር አብይ በጣም ወደድ ባይ ወይም ፖፑሊስት ፖለቲከኛ ናቸው ስለዚህ የህብረተሰቡን የልብ ትርታ ያዩ የህብረተሰብ ድጋፍ ያመጣልኛል የሚሉትን ካርድ ሁሉ በየጊዜው እየመዘዙ ህዝብን ለማሰባሰብ ይሞክራሉ ስለዚህ ሄደው በመጨረሻ ከሚመዟቸው ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው ሊሆን የሚችለው ብዬ የጻፍኩት የተናገርኩት ከ4 ዓመት በፊት እንዳልኩትም አልቀረም የዛሬ ዓመት የባህር በር ጥያቄ የቀይ ባህር ጥያቄ ያለን የሚል ይዘው ብቅ እና ሶማሌላንድ ሄደው የአይነት አስቀያሚ የሆነ ስምምነት አደረጉ እና ያኔም በወቅቱ ታስታውሳለህ ሐሳቤን ገልጫለሁ አንደኛ ስምምነቱ የትም ሊደርስ እንደማይችል ይሄ የጨረቃ ወደብ ነው እንጂ የትም ሊደርስ የሚችል ስምምነት አይደለም ሁለተኛ አሁንም ህዝቡ እንደፈራሁት ነው መደናገር ውስጥ እየገባ ነው በሚል እምነት አንድ አርቲክል ጽፌያለሁ እርግጠኛ ነኝ ልኬልሃለሁ የባህር በር ጥያቄ የማን ነው በሚል ርዕስ ሰፊ የሆነ አርቲክል ጽፌያለሁ ይሄ አጀንዳ ወደፊትም የድጋፍ ማሰባሰቢያ አጀንዳ ሆኖ ጥቅም ላይ ሊውል ስለሚችል በዚህ ጉዳይ ተደናግረን ተሳስተን ወጥመድ ውስጥ መውደቅ የለብንም በሚል ሰፊ የሆነ ትንታኔ የሰጠውበት መጣጥፍ አቅርቤ ነበር ማለት ነው አሁንም ይሄ የባህር በር አጀንዳ የፖለቲካ አጀንዳ ሆኖ የድጋፍ ማሰባሰቢያ ሆኖ ብቅ ብሏል ስለዚህ ይሄ ጉዳይ በጥንቃቄ መታየት አለበት እውነቱን ለመናገር እነሱ በሚሰጡን አጀንዳ ሁሉ ጊዜ መነጋገር አለብን ብዬ አላምንም አሁን የምንነጋገረው የግድ ሆኖ ምክንያቱም ከጦርነት ጋር ተያይዞ ነው የመጣው ጦርነት ሊያስነሳብ የሚችል መጠን ተያይዞ የመጣ ነገር አይ ይሄ ለድጋፍ ተብሎ ብቻ የመጣ ስለሆነ ልንነጋገርበት አይገባም ልላችሁ ወደርንም ጠላንም አጀንዳ አድርገን ልንነጋገርበት እንገደዳለን ነገር ግን ይሄን ጉዳይ ከተለያዩ ሁኔታዎች አንፃር ማየት ያስፈልጋል አንደኛ ሞቲቭ ትክክል አይደለም የኢትዮጵያ ህዝብ ጥቅሙ እንዲከበር የባህር በር እንዲያገኝ ተብሎ አይደለም ይሄ አጀንዳ አሁን እየተቀነቀነ ኢትዮጵያኒስት ከሆነው ኃይል ከአማራው ማህበረሰብ የጠፋውን ድጋፍ እንደገና ማግኘት እንዴት እንችላለን በሚል የፖለቲካ ስሌት ነው ይሄ አጀንዳ ወደ መድረክ እንዲመጣ የተደረገው ይሄ መንግስት ለኢትዮጵያ ህልውና ለኢትዮጵያ ሉዓላዊነት ተቆርቋሪ ቢሆን ኖሮ ብዙ ነገሮችን ሊያደርግ ይችላል ነበር የኤርትራ መንግስት ጋብዞ የራሱን ህዝብ አያስጨፈጭፍም ነበር የራሱን ግዛት አያስወርርም ነበር የሱዳን መንግስትን ጋብዞ የራሱን ግዛት በውጭ ኃይል እንዲያዝ ያደርግም ነበር እስካሁን እንደተያዘ ነው ፓርክ ከሚገነባ የኮሪደር ልማት ያለ ገንዘብ ሲበትን ከሚውል የአባይ ግድብን ጨርሶ የኢትዮጵያ ስትራቴጂክ የሆነ ፕሮጀክት ነው ጥቅም ላይ እንዲውል ያደርግ ነበር ይሄ መንግስት ለአገርና ለህዝብ ደህንነት ተቆርቋሪ ቢሆን ኖሮ አገር ውስጥ የተፈጠሩ ጦርነቶችን በማስቆም ረገድ ትኩረት ሰጥቶ ይሰራ ነበር ስለዚህ ሞቲቭ ትክክል አይደለም አንደኛ አንድ ከሞቲቭ አንፃር ሁለተኛ ከታይሚንግ አንፃር ማንንም ኢትዮጵያ ውስጥ ያለ መንግስት ይሄን አጀንዳ አድርጎ መያዙን ያልቃወም አጀንዳ አድርጎ መያዝ አለበት ብዬ አምናለሁ ስለዚህ ይሄ መንግስት አጀንዳ ነው ቢል ተቃውሞ የለኝም ችግር የለብኝም እኔ እንዳው በውጭ ጉዳይ ፖሊሲያችን ሁሉ ተቀርጾ ችግሩ እስኪፈታ ድረስ ይሄን ጥቅም እስከምናገኘው ድረስ የትውልድ አጀንዳ ሆኖ እየተሸጋገረ መቀጠል ያለበት አጀንዳ ታክቲክ ስትራቴጂ የተለያዩ አማራጮች እየተነደፉ ዋና የትውልድ አጀንዳ ሆኖ መቀጠል ያለበት ነው ብዬ ነው ማምነው ስለዚህ መንግስት ይሄን አጀንዳው ማድረጉ ችግር የለብኝም ግን ከታይሚንግ አንፃር ዛሬ የኢትዮጵያ ህዝብ አሁን የባህር በር ማግኘት ነው ወይ ትልቁና ቀዳሚው ጥያቄ ለቅድም እንዳልከው ሰዎች በድሮን እየተገደሉ እየተጨፈጨፉ መኖር አልችል ብለው ከቦታ ቦታ ተንቀሳቅሰው ሰርተው መብላት በማይችሉበት ጊዜ አሁን የባህር በር ጥያቄ አንገብጋቢና ቀዳሚ ጥያቄ ነው በፍጹም አይደለም በኑሮ ውድነት እየተሰቃየ ኢኮኖሚው ከመኖር ወደ አለመኖር እየተቀየረ ከሁሉም
በላይ ግን የሰላም እጦት ህልውናውን አደጋ ውስጥ በከተተው ሁኔታ አሁን ኢትዮጵያውያን የባህር በር ጥያቄ ይሄን ያህል በጦርነት ጭምር ወደ ጦርነት ጭምር ለመግባት የሚያስገድድ አጀንዳ ነው ወይ? አይደለም። ስለዚህ ከታይሚንግ አንፃር በጣም ሮንግ ነው፣ ስህተት ነው። ሶስተኛ ከተፈጻሚነት አንፃር እንየው። በምንም ተአምር በወረራ የባህር በር አሁን አምጥቶ ኢትዮጵያ እንድትጠቀም ማድረግ አይቻልም። አሁን የባህር በር እየተባለ ያለው በሌላ አይደለም፣ በሱዳን አይደለም፣ በኬንያ አይደለም፣ በሶማሊያ አይደለም። ቀይ ባህር ነው እየተባለ ያለው፣ በኤርትራ በኩል ነው። አሰብ እየተባለ እየተጠቀሰ ነው። አሰብን በኃይል ወረህ በዘላቂነት ኢትዮጵያ የምትጠቀምበት የባህር በር ማስገኘት አይቻልም። እንደው በሆነ ተአምር በሂውማን ዌቭ ወይም ደግሞ በቴክኖሎጂ ጦርነቱን በልጠህ አሰብን ለተወሰነ ጊዜ እንኳን መቆጣጠር ብትችል በዘላቂነት ልትጠቀምበት አትችልም። ያልተቋረጠ ጦርነት ውስጥ ነው የምትገባው። ስለዚህ ከተፈጻሚነትም አንፃር ወደ ተግባር ሊቀየር የሚችል ጉዳይ አይደለም። እንዳውም ፍርሃቴ ምን መሰለ መሳይ፣ ይሄ መንግስት በዚህ ወቅት ይሄን የባህር በር ጥያቄ ያላግባብ ለፖለቲካ ጥቅም ብሎ ማንሳቱና ማቀንቀኑ እና ከጦርነት ጉዳይ ጋር እንዲያያዝ ማድረጉ ወደፊት የባህር በር የማግኘት እድላችንን የበለጠ ያጠበዋል፣ የበለጠ ሩቅ ያደርገዋል፣ እያበላሸው ከሚያነሳው እንደውም ባያነሳው ይሻል ነበር። በእውነት በጣም እያበለሻሸው ነው። አሁን ጎረቤቶቻችን ሁሉ ጊዜ በስጋት እንዲያዩ እነዚህ ይሄ ህዝብ ነገ ከነገ ወዲያ ለባህር በር ብሎ ይወረናል ብሎ እንዲሰጋ ከኛ ጥቅም በተጻራሪ እንዲቆም እያደረገ ነው ይሄ መንግስት። ስለዚህ ከታይሚንግ አንፃር ከተፈጻሚነት አንፃር እጅግ ስህተት ነው። ከህግ አንፃር ካየነው ዓለም አቀፍ ህግን የሚጥስ ነው። የአፍሪካ አንድነት ቻርተርን ይጥሳል። የተባበሩት መንግስታት ቻርተርን ይጥሳል። አንድን በዓለም ደረጃ እውቅና ያለው ሉዓላዊ አገር ወረህ ከያዝክ ወራሪ ነው የምትሆነው። በወራሪነት ከተፈረጅክ ደግሞ የኢኮኖሚ እቀባ ይጣልብሃል፣ የጦር መሳሪያ እቀባ ይጣልብሃል፣ ትወገዛለህ። ኢትዮጵያ እንዲህ አይነቱን እቀባ፣ እንዲህ አይነቱን ውግዘት፣ እንዲህ አይነቱን ተጽዕኖ አሁን መቋቋም ትችላለች? አትችልም። ከህግም አንፃር በወራሪነት ያስፈርጀናል። በወራሪነት ከተፈረጅን ደግሞ የኢትዮጵያ ታሪካዊ ጠላት ናቸው የምንላቸው ኃይሎች ሁሉ ተባብረው ከኛ በተጻራሪ እንዲቆሙ እኛን የበለጠ እንዲያጠቁና እንዲያዳክሙ እድል እንፈጥርላቸው። ከዚህ አንፃር አያስኬድም። አምስተኛ ከታሪክ አንፃር ኢትዮጵያውያን በጣም የምንመጻደቀውና የምንኩራራው ኢትዮጵያ የራሷንም አትሰጥም የሰውም አትፈልግም እያልን ነው አይደለ? አሁን ኤርትሪያ የሚባል ሉዓላዊ ግዛት ዓለም የሚያውቀው ሄደን ከወረር በኢትዮጵያ ታሪክ የመጀመሪያው የወረራ ድርጊት ነው የሚሆነው። ኢትዮጵያ ሌላን ሉዓላዊ ግዛት ሄዳ የወረረችው የመጀመሪያ ታሪክ ነው። በየትኛውም ታሪካችን ተፈጽሞ አያውቅም። እኛ ተወረር ራሳችን ተከላክለን እናውቃለን እንጂ የሌሎች አገሮችን የሌሎች ህዝቦችን ግዛት ሄደን ወረን ይዘን አናውቅም። ስለዚህ ከሁሉም አንፃር ብናየው ይሄ ጉዳይ የሚያስኬድ አይደለም። ስለዚህ አሁንም ያኔ ሶማሌላንድ ሄዶ ያን ሜሞራንደም ሲፈራረም ያልኩት ነገር ነበር። ሾከክ ብሎ መውጣት ነው ከዚህ ሂደት፣ እርግፍ አድርጎ መተው ነው ነበር ያልኩት። ይኸው ከዓመት በላይ ሆነው ትቶታል። አሁን አንካራ ሄዶ ባደረገው ስምምነት ያው ያ ከጥቅም ውጭ ሆኗል። አሁንም ቢሆን ይሄ የማያዋጣ አጀንዳ መሆኑን አውቆ ሾከክ ብሎ መውጣት አለበት ኢትዮጵያ። ውሾን ያነሳ ውሾ ብሎ እነዚህ አፈቀላጤዎቹ በቃ ይሄን አጀንዳ አታንሱ፣ ከዚህ በኋላ የባህር በር በኃይል እናመጣለን ምናምን የምትሉት ነገር አቁሙ ብሎ መመሪያ ሰጥቶ ከዚህ አጀንዳ ውጭ ይሆናል። አለበለዚያ እጅግ ከፍተኛ የሆነ ጣጣ ነው የሚያስከትለው። ከፍተኛ የሆነ የፖለቲካ ኃይል አስተላለፍ ለውጥ ያመጣል። ከኢትዮጵያም አልፎ አካባቢውን የሚበክል ትልቅ ቀውስ ያስከትላል። እውነቱን ለመናገር ልብ ካለው ይሄ መንግስት ለሀገሪቱና ለህዝቡ ብቻ ሳይሆን ለራሱ የፖለቲካ ስልጣን አይጠቅመውም። እውነቱን ለመናገር አይጠቅመውም። ግን ችግሩን የምናየው እኛ ወይም ጉዳዩን የምናየው በስልጣን ላይ ካለው የፖለቲካ ኃይል ጋር ብቻ አይደለም። የራሳችንን የህዝባችንን የረጅም ጊዜ ጥቅምና ፍላጎት ማየት ስላለብን እንጂ እንዳውም ይሄ ጦርነት ውስጥ ቢገባ የዚህ መንግስት እድሜም ሊያጥር ይችላል። ግን ሊያስከትል የሚችለው ጣጣ አገርንም ህዝብንም ይዞ ሊጠፋ ይችላል። ከዛ አንፃር ነው የምንቃወመው ማለት ነው። እና እኔ በዚህ ደረጃ ተከራክሮ ማሳመን የሚችል ኃይል ያለ አይመስለኝም። እንደ በቀቀን ዝም ብሎ ጠቅላይ ሚኒስትሩ አንድ ነገር ያመጣሉ፣ ያን እየያዙ መፎከር ነው። የትም አይደርስም። እውነቱን ልንገር፣ ግን በጦርነት መዳራት ወይም ፍለርት ማድረግ አይቻልም። አሁን ይሄ መንግስት አጓጉል ጨዋታ ውስጥ ነው።
ትኩረትን ልሳብ ብሎ ወይም ከልቡ አምኖበት እዚህ ጦርነት ውስጥ ለመግባት አስቦ ከሆነ እጅግ አደገኛ ኢቭን ትኩረት ልሳብ ብሎ ያመጣው አጀንዳ ከሆነ ሳይታሰብ ወደ ጦርነት የሚገባበት እድል ይኖራል። ካንተ ቁጥጥር ውጭ ይወጣል። ከዛ በኋላ በፈለከው መንገድና ጊዜ ልታቆም አትችል። አስቸጋሪ ነው የሚሆነው። ስለዚህ ይሄን ሁሉ ነገር ታሳቢ በማድረግ እዚህ ጦርነት ውስጥ ይሄ መንግስት በምንም ተአምር ቀብጦ ተቀናቶ መግባት የለም። ከገባ ለሱም ለሀገሪቱም የሚተርፍ ዕዳ ነው ይዞ የሚመጣው እና ሁላችንም ይሄን ማውገዝ አለብን ብዬ አምናለሁ። አቶ ልደቱ እንግዲህ በሰሞኑን የኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የቀይ ባህር አካል ልንሆን ተቃርበናል ያሉት ያው በሰላም የሚል ነገር ጨምረውበታል። እንግዲህ እሳቸው የጦር ኃይል አዛዥ ናቸው። በሰላም የሚለው ነገር ለፖለቲከኞች መተው ሲገባው እሳቸው ሲናገሩት ግን የምንረዳው ምን እየታሰበ እንዳለ ነው። ዛሬ ባገኘናቸው መረጃዎች ወደ አፋር አካባቢ ከኤርትራ ጋር ድንበርተኛ በሆኑ አካባቢዎች ላይ የአብይ አህመድ ሰራዊት ተጠግቷል። በኤርትራም በኩል በተመሳሳይ እንደዚሁ ጦርነት የሚመስሉ ዝግጅቶች እየተደረጉ እንዳለ እንሰማለን። ዓለም አቀፉ ማህበረሰብ ስጋት ላይ ነው ያለው። እንግዲህ አንድ አጀንዳ አለ። አጀንዳው ምንድነው? በተለይ የአብይ አህመድ ተቃዋሚ ከሆኑት ብዙ ናቸው አይደለም፣ አሁን ብቅ እያሉ ነው። በአንዳንድ ሚዲያዎች ላይ እየሰማን ነው። አብይ አህመድን ያወግዛሉ፣ ግን ደግሞ ይሄ ጋር አጀንዳችን ነው፣ በምንም ይሁን አጋጣሚውን ተጠቅመን ነው ወደብ ያጣ ነው፣ አጋጣሚውን ተጠቅመን ደግሞ ወደብ ብናገኝ ለኢትዮጵያ ይጠቅማታል፣ የቤታችን ውስጥ ልዩነታችንን ወደፊት እንፈተዋለን ብለው ከወዲሁ አቅጣጫ ለመቀየር ያሰቡ ወገኖችም አሉ። ምናልባት መልሰው ሊሆን ይችላል። የኢትዮጵያ ሕዝብ አቋም ምንድነው መሆን ያለበት? እንግዲህ ብዙ አካላት በጉዳዩ ላይ የተነጋገሩ ነው። ከወዲሁ ይሄን አጀንዳ የሚቃወምን ባንዳ የሚል ታርጋ ሊለጠፍለት ተዘጋጅተዋል። የብሔራዊ ቴሌቪዥኖች የተለያዩ የመንግስት የሚቆጣጠራቸው መገናኛ ብዙሃንም ከታሪክ ከህግ አንፃር እንዴት አሰብ የኢትዮጵያ እንደሆነች እንዴት አንዳንድ ቦታዎች የኢትዮጵያ እንደሆኑ እየተነተኑ ይገኛሉ። ያለ ምክንያት አይደለም እነዚህ ፕሮግራሞች እየተሰሩ ያሉት። ስለዚህ ነገሩ እየገፋ እየመጣ ነው። የምርም ሊያደርገው ይችላል አብይ አህመድ ነው። የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት? ያኔ በ1990 በኢትዮ ኤርትራ ጦርነት ልዩነታችንን እናስወግድ ብለው አብዛኛው ተቃዋሚውም ከአቶ መለስ ዜናዊ ጎን ተሰልፈዋል። ያ አይነት ነገር ሊደገም ይችላል። አሁንም ከአብይ ጎን ኢትዮጵያውያን እንዲሰለፉ ከወዲሁ የተለያዩ እንቅስቃሴዎች እየታዩ ነውና ምንድነው ማድረግ ያለብን? ይህን ጦርነት ማስቀረት የምንችለው እንዴት ነው? እንደ አንድ ህዝብ እንደ አንድ ኢትዮጵያውያን ማለት ነው። አሁን ያነሳው የኢትዮ ኤርትራ ጦርነት በባድመ ጊዜ ማለት ነው። ያ የተለየ ሁኔታ ነው። አንደኛ የኢትዮጵያ ህዝብ እንዳሁኑ በእርስ በርስ ጦርነት ውስጥ አይደለም ያኔ የነበረው። የክፍፍሉ ደረጃም አሁን የደረስንበት ደረጃ ላይ አልደረሰም ነበር እና ብሔራዊ አገራዊ ስሜትም እንዳሁኑ ተሟጦ ያለቀበት ሁኔታ አይደለም የነበረው። በተወሰነ ደረጃ እርሾ ነበር። ስለዚህ እንደዚህ አይነት መነሳሳት በህዝብ ውስጥ ቢታይ ያን ያህል የሚያስደንቅ አይደለም። ያኔ ነባራዊ ሁኔታ ነበር ማለት ይቻላል። ሁለተኛ ኢትዮጵያ ተወራሪ ነው የነበረችው። ያኔ የኢትዮጵያ መንግስት ሄዶ የኤርትራ መንግስት ወሮ አይደለም፣ ሻዕቢያ በእብሪት ወረራ በመፈጸሙ ነው። እና ወረራ አንድ ሀገርና ህዝብ ሲፈጸምበት የግድ ነው ሆ ብሎ ይነሳል። አሁን ወረራ ተፈጽሞብን እኮ አይደለም አንደኛ። ሁለተኛ ራሳችን ይሄ መንግስት በስልጣን ላይ ያለው መንግስት ህይወታችንን ከመኖር ወደ አለመኖር እየቀየረው ነው። በየጊዜው እየጨፈጨፈ ህይወታችንን ምስቅልቅል አድርጎታል። እና አሁን በዚህ ሁኔታ ባለፉት ሂደቶች እንደታየው የኢትዮጵያ ህዝብ እንዲህ አይነት አጀንዳ ስለተነሳ ሆ ብሎ ወጥቶ መንግስትን ይደግፋል የሚለው ነገር የተሳሳተ ሂሳብ ነው የሚሆነው። የተወሰነ የህብረተሰብ ክፍል ሊደናገር ይችላል፣ ሊደግፍ ይችላል። ውጤት ሊያመጣ የሚችል ተጽዕኖ ሊፈጥር የሚችል ግን አይመስለኝም በዛ ደረጃ። ስለዚህ ይሄ ጦርነት ከተነሳ ሪሊ የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት የሚለው ይሄ ጦርነት የኔ ጦርነት አይደለም። ይሄ አገዛዙ በተለይ ዶክተር አብይ የፖለቲካ ስልጣናቸውን ለማጽናት ነው በግልብ አስተሳሰብ ይሄን አጀንዳ አሳክቼ የኢትዮጵያ ህዝብ 1000 ዓመት ንገስ ብሎ ስልጣኔን ዘላለማዊ ያደርገዋል ብለው ያመጡት አጀንዳ ነው። ለዚህ የግለሰብ አጀንዳ መጠቀሚያ ለሆነ አልችልም። በዚህ ጦርነት ውስጥ ከገባው የበለጠ ዘላቂ ጥቅሜ ህልውናዬ አደጋ ውስጥ ይገባል፣ ችግር ውስጥ ይገባል ብሎ የዚህ ጦርነት ደጋፊ መሆን የለበትም። እንደውም በአደባባይ በይፋ ተቃዋሚ ሆኖ ነው አቋም መውሰድ ያለበት። አንድ ነው። እኔ ችግሩ እሱ አይመስለኝም። የፖለቲካ ኃይሎች የሚይዙት አቋም ነው ችግሩ። ብዙ የፖለቲካ ኃይሎች ኢትዮጵያ ውስጥ አሉ።
የታጠቁ ኃይሎች አሉ። አሁን ሜጀር የሚባል አሁን የትግራይ ኃይሎች አሉ፣ ፋኖ አለ፣ ኦላ አለ። እነዚህ ኃይሎች የሚይዙት አቋም ምንድነው? ቅድም እንዳልከው በዚህ አጋጣሚ የባህር በር እናገኛለን ሳይሆን እነዚህ ኃይሎች በዚህ አጋጣሚ መንግስትን መጣል እንችላለን የሚል አስተሳሰብ አለ። እኔ በዛ ደረጃ እርስ በርስ ሊተባበሩ ይችላሉ። ከሻዕቢያ መንግስት ጋር ግን በዚህም ጉዳይ መተባበር አለባቸው ብዬ አላምንም። እኔ ስለማላምን ግን እነሱ ሊወስዱ የሚችሉትን አቋም ማስቀየራለሁ ማለት አይደለም። ይሄ መንግስት አሁን እንደሚለው ተቀናቶ ወደዚህ ጦርነት ውስጥ የሚገባ ከሆነ እኔ ባልፈልገውም እነዚህ የፖለቲካ ኃይሎች በአንድም በሌላ መልኩ ከሻዕቢያ መንግስት ጋር ሊደራደሩ ሊወያዩና አብረው ሊቆሙ እንደሚችል ተረጥራለሁ፣ ገምታለሁ። ያ ወዴት ነው የሚወስደው? ምንድነው የሚያመጣው የሚለው ነገር ይሄ መንግስት በስልጣን ላይ ያለው መንግስት ቆም ብሎ ማሰብ መቻል አለበት። ይሄ ጦርነት አንድ ጊዜ ከፈነዳ የሚያስከትለው ውጤት እጅግ ከምንገምተው በላይ ዘግናኝ ነው የሚሆነው። የሀገሪቱን አጠቃላይ ነባራውን ሁኔታ የሚቀይር ነው። አሁን ሰሞኑን ጀነራል ጻድቃን እንዳሉት የሀገሪቱን አጠቃላይ ካርታም የሚቀይር ሊሆን ይችላል፣ ህልውና የሚቀይር ሊሆን ይችላል፣ ከመኖር ወደ አለመኖር ሊያሸጋግረን ይችላል። እና ህዝቡ በስሜት ይሄ የሀገራዊ ፍቅሩ ያለውን የፓትሪዮት ስሜት ተጠቅመው ቀስቅሰው ወደ አልተገባ ጦርነት ለማስገባት ጥረት የሚያደርጉ ኃይሎችን እረፉ ማለት አለበት። እዚህ ጦርነት ውስጥ አልገባም፣ የኔ ጦርነት አይደለም፣ አይጠቅመኝም፣ የባህር በር እንዲኖረኝ ይፈልጋለሁ። ያን ግን በሰከነ ሁኔታ በተለያዩ አማራጮች በሂደት ማስጠብቅበትን ትግል አደርጋለሁ። የባህር በር ያስፈልገኛል ብዬ እናንተ ባጠመዳችሁልኝ ወጥመድ ውስጥ አልወድቅም፣ የእናንተ የስልጣን ማራዘሚያ አልሆነም ብሎ ህብረተሰቡ መቃወም አለበት። መቃወም ብቻ አይደለም፣ ይሄ ጦርነት እንዳይታወጅ እንዳይነሳ መታገል አለበት ብዬ ነው የማምነው በተለያየ መልኩ። እንደቱ ሌላው እንግዲህ አንተን ካገኘው አይቀር ማነሳው ትንሽ ጎላ ብሎ ከወጡ የፖለቲካ ክስተቶች አንዱ የኦሮሞ የፖለቲካ ድርጅቶች በቅርቡ በአዲስ አበባ ያደረጉት ስብሰባ ነው። የተለያዩ ስሜቶች ተፈጥረዋል፣ ብዙ ነገሮች ተብለዋል። በወቅቱም በእርግጥ በአደባባይ የተነገረ ባይሆን በተለያዩ የመረጃ ምንጮች እንዳረጋግጥ ነው ሰሜኖች ተያይዘው እየመጡ ስለሆነ የኦሮሞ ኃይሎች ልዩነታቸውን ወደ ጎን አድርገው ስልጣኑን ከእጃችን ሳንነጠቅ በጋራ ይህንን የሚመጣውን ኃይል መመከት አለብን የሚል በብልጽግና ገፋፊነት ወይም ደግሞ ከጀርባ በፋይናንስም ሆነ በተለያየ መልኩ ድጋፍ በማድረግ የተካሄደ ስብሰባ እንደሆነ ኦላም ገልጾታል። በተለያየ መረጃ ምንጮችም አረጋግጠናል። ሆነም ቀረም በመግለጫ ያስተላለፉት ላይ እናተኩራለን። በመግለጫቸው ብዙ ነገር ብለዋል። የኢትዮጵያ የፖለቲካ ፓርቲዎችም በአዲስ አበባ የጋራ መግለጫ አውጥተዋል። በተለይም ደግሞ የተለያዩ አካባቢዎችን በመጥቀስ የኦሮሚያ ክልል አካል እንደሆኑና እንዲደረጉ የጠየቁበት የሽግግር መንግስት በኦሮሚያ እንዲመሰረት ለዚህም ደግሞ የኦሮሞ ነጻነት ሰራዊት ምንድነው ጥበቃ እንዲያደርገው ሰራዊት አሰማርቶ ማለት ነው። እነዚህ ነገሮች የውይይት አጀንዳ ሆነው ተነስተዋል። እንዴት አየኸው ግን ምናልባት የኦሮሞ የፖለቲካ ድርጅቶች በዚህ መልኩ የኦሮሚያን ችግር በመፍታት መረጋጋትን መፍጠር እንችላለን ብለው ነው ኢትዮጵያ እንዲየታመሰች በእነሱ ክልል ብቻ ያንን የሽግግር መንግስት መስርተን ሰላም እናገኛለን ብለው አስበው ከምን የመነጨ ይመስላል? እንዴት አየውስ አጠቃላይ መግለጫቸውን? መሳይ አንድ ሁለት ጊዜ ሌሎች ሚዲያዎች ላይ ተጠይቄ መልስ ለመስጠት ሞክሬያለሁ በዚህ ጉዳይ እና ምንድነው አንደኛ አሁንም የመንግስት ወጥመድ ውስጥ ወድቀዋል። በነገር ላይ ፕሮፌሰር መራራ ይሄን ጉዳይ ለማስተባበልና በጣም ዲፌንሲቭ ሆነው መልስ ለመስጠት ሲሞክሩ አይቻለሁ። ግን አሁን ከሁለት ቀን በፊት አቶ ጀዋር መሐመድ አንድ ሚዲያ ላይ ኢንተርቪው እየሰጠ ነበር እና እዛ ላይ ተጠይቆ ነበር እና የኦፌኮ ምክትል ፕሬዝዳንት አሁንም መሆኑን ገልጾ ጥያቄው የመጣው ከዶክተር አብይ እንደሆነ ተናግሯል። በግፊት ነው ይሄ ስብሰባ የተካሄደው። መደራደር እንፈልጋለን፣ ተሰብሰቡና አጀንዳ ቀርጻችሁ እንወያይ እንደራደር የሚለው ጥያቄ ግፊቱ የመጣው ከመንግስት ነው አንድ እና ጅዋር ጉዳዩን በዝርዝር መግለጽ ባይደፍርም ከዛ በኋላ የፒአር ስህተት እንደተሰራ ጥፋት እንደጠፋ ማምኖ የተቀበለበት ሁኔታ አለ። ይሄን ምለው በግሉ ይሄን ስለተናገረ ሳይሆን እዛ ፓርቲ ውስጥ አሁንም አመራር መሆኑን ገልጾ ስለተናገረ ነው፣ ኃላፊነት ወስዶ ስለተናገረ ነው። ስለዚህ የገዢው ፓርቲ ሴራ ሰለባ ሆነዋል።
እነሱ የመሰላቸው በቅንነት መንግስት ለድርድር ለመቀመጥ ፈልጓል ስለዚህ አጀንዳችንን እንቅረጽ ያን አጀንዳችንን ደግሞ ከረር አድርገን ብናቀርብ ኋላ የምናገኘው ውጤት እኛ የምንፈልገውን ይሆናል የሚል ሂሳብ ውስጥ ገብተዋል እና መንግስት ደግሞ የፈለገው ምንድነው የከረረ አቋም ይዘው ብቅ ሊሉና ራሱን ለዘብተኛ አድርጎ ለማቅረብ ነው የፈለገው ይሄው እነዚህ አክራሪ ኃይሎች ናቸው እኔ ይሻላችኋለሁ የሚል ፖለቲካ መስራት ነው የፈለገው ስለዚህ እዛ ወጥመድ ውስጥ ገቡ በጣም የከረረ አቋም እንዲይዙ ተደረገ ያን አቋም ይዘው ብቅ አሉ በአደባባይ እንዲናገሩ ተደረገ በአደባባይ ከተናገሩ ማግስት ነው የኦሮሚያ ክልል ቃል አቀባይ ወጥቶ ቀባጃሪ ናችሁ ብሎ የተቻለ ቅዠታም ናችሁ እና እንደውም ስለ ህገ መንግስት ስለ ፖለቲካ ምንም ክሉ የላችሁ እኔ ላስተምራችሁ ይችላል ብሎ አሾፈባቸው አሁን እውነቱን ለመናገር ዝም ብሎ ዲፌንሲቭ መሆን አይጠቅም እነዚህ ሁለት ትልልቅ ድርጅቶች ናቸው በጣም በሚያሳዝን ሁኔታ አላስፈላጊ የሆነ ወጥመድ ውስጥ ገብተዋል የተሳሳተ ሂደት ውስጥ ነው የነበሩት ስለዚህ ይሄን ተሳስተናል መንግስት ነው ያሳሳተን ይሄን ነገር አስቀድመን መንቃት ነበረብን ብለው ማመን ነው የሚሻላቸው ነው ስለማናገር እነዛ የከረሩ አቋሞችንም ያነሳ ነው ለድርድር ምንቀርብ መስሎን ነው ቢሉ ነው የሚሻል እንጂ እነዛ የተጠቀሱ አቋሞች በትክክል አምነንባቸው ያያዝናቸው የኛ አቋም ናቸው የሚሉ ከሆነ ሁሉም የኢትዮጵያ ህዝብ ሊታገላቸው ነው የሚገባው ምክንያቱም በጣም ጭፍን የሆነ አከራሪ የሆነ አገር ሊያፈርስ የሚችል አቋም ነው ይዘው የመጡት ይሄን ማናችንም ዝም ብለን ልናልፈው እንችል አይደለም ምን ታገለው ነው ነገር ግን እኔ ከዛ በፊት እነሱ ወደ ልቦናቸው ተመልሰው የሰሩትን ስህተት ቢያምኑ ጥሩ ነው ብዬ ነው አሳስቶናል ገዢው ፓርቲ ሳናስበው ወጥመድ ላይ ወድቀን የሱ መጠቀሚያ ሆነና እንደራደር ሲለን ነው ይሄን አከራሪ የሆነ አቋም ይዘን የቀረብነው እንጂ እኛ በዛ ደረጃ ያሰብን አይደለም ቢሉ የተወሰነ ነገር ሊቀርፉ ይችላሉ የሚል እምነት አለ እና እኔ በዛ ወጥመድ ውስጥ ገብተው ተሳስተዋል የሚል እምነት ነው ያለኝ ዞሮ አጣብቂኝ ውስጥ የገቡት እነሱ ናቸው ከዚህ አጣብቂኝ ውስጥ ደግሞ በአግባቡ መውጣት ያለባቸው እነሱ ናቸው ይሄ የከረረ አጀንዳ የነሱ አጀንዳ እንዳልሆነ በተሳሳተ መንገድ እንዲይዙት የተደረገ መሆኑን አምነው ለህዝብ መግለጽ አለባቸው ብዬ ነው ማለት እስካልገለጹ ድረስ አጣብቂኝ ውስጥ ገብተው ነው የሚቀጥሉት ልደቱ እንግዲህ ያበቃን ነው ምናልባት እንደው አጠቃላይ በኢትዮጵያ ወቅታዊ ሁኔታ ላይ ያው ኢትዮጵያ ውስጥ ያለው የኢኮኖሚ ብዙ ነገሮችን የተተረማመሰ ያለበት ወቅት ላይ ያለ ነው ዛሬ በወጣ አንድ መረጃ የአብይ አህመድ የሚመካበት የስንዴ ስኬት ብሎ የገለጸው ባዶ መሆኑን አንድ ሪፖርት አመላክቷል ከፍተኛ የሆነ የሐሰት ቁጥሮች ይወጡ እንደሆነ አረጋግጦ ነው የዘገበው ዘ ኢኮኖሚስት ነው ይነን ዛሬ ዘገበውና ብዙ ነገሮች ከእጁ ያመለጡ ይመስላል እንደው አጠቃላይ ሁኔታውን ተረድተ የአብይ አህመድ አገዛዝ ያለበትን ቁመና እንዴት ትገልጸዋለ እንደው ለኢትዮጵያ ህዝብ መልእክት ካለ በዚህ አጋጣሚ ድሉን ሰጣለሁ ወልኔ በተረጋጋሚ ምለው አንድ ነገር አለ እኔ በምን ያህል መጠን ተስፋ ቆርጠናል በዚህ አገዛዝ በተለይም በጠቅላይ ሚኒስትር አብይ አህመድ የሚለው ጥያቄ ሁሉ ጊዜ መጠየቅ አለብን አሁን ስለ ኢኮኖሚ ጉዳይ ስለ ማህበራዊ ጉዳዮች ስለ አንዳንድ የፖለቲካ ጉዳዮች እያነሳን የምንነጋገረው ይሄ መንግስት አንድ ነገር ሲያደርግ የሚደንቀን እንዴት እንደዚህ ያደርጋል ብለን የምንጫጫው እውነቱን ለመናገር ተስፋ መቁረጥ በሚገባን መጠን ተስፋ ስላልቆረጥን ነው የሚል እምነት አለ እኔ ይሄ መንግስት በስልጣን ላይ እስካለ ድረስ በተለይ ዶክተር አብይ አህመድ የሚባሉ ሰው በስልጣን ላይ እስካሉ ድረስ ከጊዜ ወደ ጊዜ የሚባባስ እንጂ የሚፈታ ችግር የለም ከአንድ ቀውስ ወደ ሌላ ቀውስ ነው እየተሸጋገርን የምንሄደው ይሄው አሁን አገር ውስጥ ያለው ጦርነት ከመኖር ወደ አለመኖር እየቀየረው ነው ህይወታችን ያ አላንስ ብሎ ያ አላጠግባቸው ብሎ ነው እንደገና ከውጭ ኃይሎች ጋር ከውጭ መንግስታት ጋር እንደገና ሌላ ውጊያ እንዲፈጠር ወይም ለዛ ዝግጅት እያደረጉ ያለው ይሄ አገዛዝ ቀውስ ጠማቂ ነው ያለ ግጭት ያለ ቀውስ አልኖርም ብሎ የወሰነ ኃይል ነው ያ አገዛዝ በስልጣን ላይ ባለበት ሁኔታ መቼም ቢሆን ከችግር ልንላቀቅ አንችልም አለመላቀቅ ብቻ አይደለም ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገረ ከቀጠልን በኋላ ወቅት ላይ አንድ ቦታ ላይ ነገሮች ከቁጥጥራችን ውጭ ወጣ ስቴትለስ የሆነ መንግስት የለሽ ሁኔታ ውስጥ ነው የምንገባው ስለዚህ እየተጨራረስን ይቻ ሀገር ትፈራረሳለች ይሄ መንግስት ሄዶ እዛ ነው የሚያደርሰን ወደ ሌላ በጎ አቅጣጫ ሊያስገባን አይችልም ስለዚህ እዚህም እዛም በሚሰሩ አንዳንድ ጥቃቅን ነገሮች ትኩረት ሰጥተን መነጋገር ብዙ ፋይዳ ያለው አይመስልም አሁን ይሄ የስንዴ ነገር ምንም
እኮ ነው። ይሄ መንግስት 130 ሚሊዮን ህዝብ እንደሚያስተዳድር እስካሁን አላወቀም፣ እስካሁን አልገባው። ለዛ ነው በኮሪደር ልማት፣ በሎጂ ግንባታ፣ በፓርክ ግንባታ ሲመጻደቅ ትኩረት ሰጥቶ ስለነሱ ሲያወራ የምንሰማው እኮ 80% አርሶ አደር የሆነ 130 ሚሊዮን ህዝብ እንደሚያስተዳድር እስካሁን አላወቀም። የሥራ ድርሻውን አላወቀም። የዚህ ትልቅ ሀገር መንግስት ሆኖ እንደ አንድ ከተማ ከንቲባ ነው የሚያስበው። ከከንቲባ በታች ነው። የኮሪደር ልማት የፓርክ ግንባታ ለአዲስ አበባ ከንቲባም የሚመጥን ስራ አይደለም። በአዲስ አበባ መዘጋጃ ቤት የአንድ ክፍል የአንድ መምሪያ የሥራ ኃላፊነት ነው መሆን ያለበት። ይሄ መንግስት ግን የሀገሪቱ መንግስት ሆኖ በየቀኑ ሲያወራ የሚውለው ስለ አዲስ አበባ ኮሪደር ልማት፣ ስለ ፓርክ ግንባታ ነው። ራቅ ብሎ ሄደ ከተባለ ስለ ሎጂ ግንባታ ነው የሚያወራው። በግል ሀብቶች በቀላሉ ሊሰራ ስለሚችል ኢንቨስትመንት ነው የሚያወራው። እና ይሄ መንግስት በምንም ተአምር ለዚህ አገር ለዚህ ህዝብ የሚመጥን አይደለም ቀርቶ ችግራችንን ሊፈታ አዳዲስ ችግሮችን በየጊዜው እየፈጠረ ነው የሚሄደው። ስለዚህ ይሄ መንግስት በስልጣን ላይ እስካለ ድረስ ከቀውስ ወደ ቀውስ ነው የምንሸጋገረው። የሚፈታ ችግር የለም። ከዚህ ለመውጣት ከፈለግን በአገዛዙ ያለን ተስፋ ሙሉ በሙሉ ሊሟጠጥ ይገባል። ስለዚህ ይሄን መንግስት ታግለን መለወጥ መቻል አለብን በሚለው ላይ መረባረብ አለብን። ስለዚህ በየቀኑ የምናወራው የምንነጋገረው ምን ብንሰራ ነው፣ ምን ብናደርግ ነው ይሄን ለውጥ የምናመጣው በሚለው ላይ ነው ማተኮር ያለበት። እሱ በሚሰጠን አጀንዳ ጊዜያችንን፣ ጉልበታችንን፣ ትኩረታችንን ማጥፋት የለብንም የሚል እምነት አለ። ምን ብናደርግ ነው ይሄን መንግስት ከዚህ ሂደት አቁመን ይሄን አደጋ ልንቀለብስ የምንችለው የሚለው ላይ አተኩረን መነጋገር አለብን። ወደ ራሳችን ወደ ውስጣችን ማየት መቻል አለብን። ይሄ አገዛዝ እጅግ ደካማ ሆኖ እያለ በስልጣን ላይ እስካሁን መቀጠል የቻለው ወደፊትም መቀጠል የሚችለው በእኛ አንድ አለመሆን፣ በእኛ ደካማ መሆን፣ እኛ መስራት የሚገባንን መስራት ባለመቻላችን በሌላም ምክንያት አይደለም። እንደዚህ አይነት ደካማ መንግስት በሌላም ዓለም በኢትዮጵያም ታሪክ ታይቶ አይታወቅም። ግን እኛ የበለጠ ደካሞች ስለሆንን ነው በስልጣን ላይ መቀጠል የቻለው። እኛ መስራት ያለብንን ስራ በተገቢው ጊዜና ሁኔታ መስራት ስላልቻልን ነው። ስለዚህ ፕሊዝ ወደ ውስጣችን እንይ፣ የራሳችን ድክመትና ችግር እንመርምር። እሱን ችግር ፈተን አንድነት ፈጥረን ህብረት ፈጥረን መንቀሳቀስ ከቻል መታገል ከቻል ሪሊ አምባገነን መንግስት የቱንም ያህል እየገዛን ሊቀጥል አይችልም።